ሰላም ሰላም ውድ የመድፈኞቹ ቤተሰቦች እንዴት ቆያችሁልን? በዛሬው የጥጡ ክለባችን አርሰናል ይመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ውድ ቤተሰቦች በዛሬ ቆይታችን ከምንመለከታቸው ጉዳዮች መካከል ስለ ማርቲኔሊ ቆይታ እንዲሁም ኤክራም ኮኖር ክለባችን አርሰናል ከላሊጋ አጥቂ ያስፈርማል አለ፣ የፋቢዮ ቬራ ሁኔታ እንዲሁም ጆን ስቶንስ ወደ ለንደን ክለብ ያመራል ተባለ፣ ወደ ቼልሲ ወይስ ወደ አርሰናል የሚለውን እንመለከታለን። እንዲሁም ቤን ጃኮብ ስለ ቡርኖ ጉማሬሽ አሁናዊ አዲስ መረጃን ይዞቷል። የአርቴታና የካላፊዮሪ አስተያየቶችን የምንመለከት ሲሆን እንዲሁም የስኮት አቋም አሁን ላይ ታውቋል። ወደ ክለባችን አርሰናል ያመራል ወይስ ወደ ሌላኞቹ የሊጉ ክለቦች ያመራል ለሚሆን እንመለከታ። እንዲሁም ሪስ ኔልሰን ፈላጊዎቹ እንደበዙና ቶም ካንቶን ከክለባችን ስለሚለቁ ተጫዋቾች አዲስ መረጃን ይዞቷል። ወሬያቸው ያልቆሙት ባርኮላና ሁሊያን አልቫሬዝን የሚመለከቱ ሲሆን እንዲሁም ስለ ሳሊባ ተተኪዎች አዳዲስ መረጃዎች አሉ። አብራችሁን ቆዩ። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። አትሌቲኮ ማድሪድና አርሰናል በሁሊያን አልቫሬዝ ዝውውር ላይ አሁንም ጉነት ለማድረግ ዝግጁ ናቸው ተባለ። አርሰናል ቪክተር ጊዮከሬስን ያካተተ የውል ስምምነት ለአትሌቲኮ ማድሪድ ለማቅረብ አሁን ላይ ፍላጎት እንዳለውም ተሰምቷል። ጁሊያን አልቫሬዝ አሁን ላይ ወደ ባርሴሎና ለማምራት ፍላጎት ቢያሳይም በዚህ ክረምትን ከአትሌቲኮ ማድሪድ መልቀቁ ስለማይቀር እንዲሁም አትሌቲኮች ተጫዋቹን ወደ ባርሳ ለመሸኘት ፍላጎት ስለሌላቸው ምናልባትም በዚህ ክረምት ማረፊያው አርሰናል ሊሆን የሚችላልም ተብሏል። አሁን ላይ የስፔን ጋዜጦች እንደዘገቡት ከሆነ አርሰናል 50 ሚሊዮን ዩሮ ያካተተና ቪክተር ጊዮከሬስን ያካተተ አዲሱን ለአትሌቲኮ ለማቅረብ ዝግጁም ነው ተብሏል። ማኑ ኮኔ በዚህ ክረምት ወደ ፕሪሚየር ሊግ ለመዞር ትልቅ ፍላጎት አለው ተባለ። አርሰናል የሮማን አማካይ ከሚከታተሉት ክለቦች መካከል አንዱ ሲሆን እንዲሁም ሌላኛው እንግሊዝ ፕሪሚየር ሊግ ክለብ ማንቸስተር ሲቲም ተጫዋቹን ለማስፈረም ፍላጎት አሳይቷልም ተብሏል። ኢንተር ሚላን በወዱ ላይ ቢኖርም ፈረንሳይ ተጫዋች ግን ወደ እንግሊዝ መዛወርን ቅድሚያ እየሰጠም ነው ተብሏል። ስለሆነም ክለባችን አርሰናል በሚቀጥሉት ሳምንታት ስለ ፈረንሳይ አማካይ አንዳንድ ሁኔታዎችን ማጣራቱን ይቀጥላልም ተብለዋል። ማንቸስተር ሲቲ የእንግሊዝ ወጣቶች ብሔራዊ ቡድን ተጫዋች የሆኑን የ16 ዓመቱን አማካይ ሚሼል ዱንካን ለማስፈረም ከስምምነት ላይ ደርሷል ተባለ። ተጫዋቹ ከአርሰናል ለመውጣት መወሰኑ ተከትሎ አርሰናል ለዱንካ ጥሩ የሆነ ረጅም ጊዜ ውል አቅርቦለት የነበር ቢሆንም አማካዩ ሲቲን ፕሮጀክት መርጧል። በስኮላርሺፕ ደረጃ ከመቀላቀል በፊት የሕክምና ምርመራውን ያጠናቃልም ተብሏል። በመቀጠልም ፕሮፌሽናሉ ሊፈራረማል ሲል ዴቪድ ኦርነስቲን አረጋግጦታል። ዴቪድ ኦርነስቲን በተጨማሪም አርሰናል ለአንድ ከፍተኛ ብቃት ያለው ተጫዋች ትልቅ ወጪ ለማውጣት ዝግጁም ነው አለ። ነገር ግን የተጠየቀው ዋጋ ከገለቡ ግምት ጋር ከተጣጣመ ብቻ ነው አርሰናል ትልቅ ዋጋ ሊያወጣ ዝግጁ ነው ተብሏል። አርሰናል ከኤምሬትስ አየር መንገድ ጋር የነበረው የስፖንሰርሺፕ ስምምነት አሁን ያለው ውል ከማብቃቱ በፊት ከ2 ዓመት በፊት አራዝሟል። የታደሰው ስምምነት ክለቡ እስከ 28 በዓመት እስከ 45 ሚሊዮን ፓውንድ ያገኘበት ከነበረው ቀዳሚ ውል በከፍተኛ ሁኔታ እንደሚበልጥም ታውቋል። አርሰናል ሆነ ኤምሬትስ የአዲሱን ውል የፋይናንስ ዝርዝር እስካሁን ባይገልጹም ክለባችን አሁን ላይ ከኤምሬትስ ጋር አዲስ ውል መፈራረሙ ተሰምቷል። አርሰናል በዊሊያም ሳሊባ የጤንነት ስጋት ምክንያት የመሃል ተከላካይ ለማስፈረም ያደረገውን ጥረት ሊያጠናክር ይችላል ተባለ። ኤዝሬ ኮንሳ ከሚታሰቡት ተከላካዮች መካከል የሚገኝ ቢሆንም የአስቶን ቪላ ዋጋን አርሰናል ለመክፈል ከተዘጋጀውን በላይ ነው ተብሏል። ስለሆነም አርሰናሎች ከኤዝሬ ኮንሳ በተጨማሪ ሌሎች ተከላካዮችንም መመልከታቸውን ይቀጥላሉ ተብለዋል። ገነር ብሎክ ዛሬ ከሰዓት ባወጣው አዲስ ዘገባ መሰረት በአስቶን ቪላ ከፍተኛ ዋጋ ጥያቄ ምክንያት በሞርጋን ሮጀርስ ላይ የነበራቸውን ፍላጎት አርሰናሎች ካቆሙ በኋላ አሁን ወይሎች የማጥቃት አማራጮች ትኩረት አድርጓልም ተብሏል። ብራድሊ ባርኮላ በአንድሪያ ቤርታ እጩዎች ዝርዝር ውስጥ ከፍሎ የሚገኝ ቢሆንም ፒኤስጂ የመሸጥ ፍላጎት የለውም ተብሏል። ዋጋውም ከ100 ሚሊዮን ፓውንድ በላይ እንደተገመተም ተዘግቧል። ሚኬል አርቴታ አሁንም የሁሊያን አልቫሬስ ትልቅ አድናቂ ሆነው ቀጥሏል። ምንም እንኳን አትሌቲኮ ማድሪድ ተጫዋቹን ለመሸጥ ፍላጎት ባይኖርም ሲል ገነር ብሎክ ዘግቦታል። ዩሬን ቲምበር ኦገስት 1 አርሰናል ከጂሮና ጋር ለሚያደርገው የመጀመሪያ የቅድመ ውድድር ዝግጅት ጨዋታ ዝግጁ ይሆናልም ተባለ። ቶም ካንቶን ሚዲያ ከአርሰናል ስለሚትሮች በተመለከተ አዲስ መረጃን ይዞ ወጣ። እንደ ፋቢዮ ቬራ፣ ጋብሪኤል ጄሱስ ያሉት ተጫዋቾች የሌሎች ክለቦች የመጀመሪያ ምርጫ አይደሉም። ስለዚህ ማንኛውም ተጫዋች መውጣት በኦገስት ወር ክለቦች ሌሎች አማራጮቻቸውን ሲፈትሹ ሊከሰት የሚችልበት እድል ሰፊ ነውም ብሏል። አንድሪያ ቤርታ ከክለቡ ላይ ተጫዋች ጥሩ የስምምነት ዋጋ እንዲያገኝ አሁንም ጫና የተደረገበት ነው ሲል ቶም ካንቶን ሚዲያ ዘግቦታል። የአርሰናሉ የክንፍ ተጫዋች ሪስ ኔልሰን ከበርካታ የውጭ ሀገር ክለቦች ፍላጎት እየሳበ ይገኛል ተባለ። ከነዚህ መካከል ቤኔፊካ
ቤኔፊካና ቫሌንሲያ ሁኔታውን በቅርበት ከሚከታተሉት ክለቦች መካከል ናቸውም ተብሏል። የ26 ዓመቱ አጥቂ የመጨረሻ የኮንትራት ዓመቱ ላይ በመድረሱና በሚቀጥለው የውድድር ዘመን መጨረሻ ነፃ ወኪል የሚሆን በመሆኑ በዚህ ክረምት ከአርሰናል ለቆ መውጣት ይችላልም ተብሏል። ተጫዋቹ ከፕሪሚየር ሊግ ክለቦች የቀረቡለትን ጥያቄዎች ውድቅ ማድረጉ የተገለጸ ቢሆንም በዚህ ክረምት ከእንግሊዝ ውጭ ወጥቶ ለመጫወት ፈቃደኛም ነው ተብሏል። ወደ ፖርቹጋሉ ክለብ ቤኔፊካ የሚያደርገው ዝውውር ኔልሰን ቀደም ሲል በፉልሃም አብሮት ከሰሩትና በቅርቡ የቤኔፊካ አሰልጣኝ ሆኖ ከተሾሙት ማርኮ ሲልቫ ጋር ሊያገናኙ ይችላልም ተብሏል። በተጨማሪም ፉልሃም ኔልሰን ከሚፈልጉት የእንግሊዝ ክለቦች መካከል አንዱ መሆኑ ትኩረትን የሳበ ሲሆን ይህም ማርኮ ሲልቫ ክራቨን ኮቴጅን ከለቀቁ ከጥቂት ሳምንታት በኋላ ለክንፍ ተጫዋቹ አገልግሎት ከቀድሞ ክለባቸው ጋር ወደ ድርድር እንዲገቡ ሊያደርጋቸውም ይችላልም ተብሏል። ኔልሰን ባለፈው ወደ ዘመን በብሬንትፎርድ በውሰት ያሳለፈ ቢሆንም አሁን ለቅድመ ወደ ዝግጅት ወደ አርሰናል መመለሱም ይታወሳል። የአሌክስ ስኮት አቋምና የበርንማውዝ አሁን የተጫዋቹን ለመሸጥ ፍላጎት አለማሳየት ተከትሎ አሁን ላይ ውዝግቦች ቀጥለዋልም ተባለ። በርንማውዝ ለመሃል አማካዩ ለአሌክስ ስኮት ከቼልሲ የቀረበለትን የ64 ሚሊዮን ፓውንድ ጥያቄ ውድቅ ያደረገ ሲሆን በቀጣይ ሳምንታት ተጫዋቹ በበርንማውዝ እንዲቆይ በርንማውዞች እጅጉን ግፊት ያደርጉበታልም ተብሏል። ክለባችን አርሰናል ተጫዋቹን ለማስፈረም አሁን ላይ ትልቅ ፍላጎት እያሳየ ቢሆንም ከቼልሲ በላይ ግን ትልቅ ዋጋ ለማቅረብ አሁን ላይ አርሰናሎች ፍላጎት የላቸውም ተብሏል። በ2023 ከብሪስቶል ሲቲ በ25 ሚሊዮን ፓውንድ በርንማውዝ የተቀላቀለ የሁለት ዓመቱ አማካይ አሁን ባለው ውል 2 ዓመት ብቻ ይቀሩታል። በርንማውዝ ይፋ በሆነ መንገድ ለተጫዋቹም ሆነ ለሚፈልጉት ክለቦች ባስተላለፈው መልእክት ተጫዋቹ አሁን ባለው ኮንትራቱ ቢሆን እንኳን በደቡብ ባህር ዳርቻው ክለብ እንደሚቆይ አጥብቆ ይናገራሉ። ሆኖም ግን ክለባችን አርሰናል ተጫዋቹን አሁን ላይ ለማስፈረም ዝግጁ እንደሆነ ቢቢሲ ስፖርት አያይዞ ዘግቦታል። ሪካርዶ ካላፊዮሪ ወደ ቡድኑ ወደ ስብስብ በመለሱ አስተያየትን ሰጠ። ከክረምት ረፍት በኋላ ተመልሰናል። ስንወጣ ሻምፒዮን ሆነን ነበር፣ ስንመለስም ሻምፒዮን ሆነን የተመለስነው ብሏል። ብቸኛው ልዩነት በዚህ ጊዜ ይበልጥ የተራብን መሆናችን ሊጉን ማሸነፍ ዘና እንድትል አያደርግም፣ ይልቁንም ከሌላ መቆየት የምትመጥን መሆንን ማረጋገጥ እንድትፈልግ ያደርግሃልም ብሏል። አሁን ሻምፒዮን ስለሆን እያንዳንዱ ክለብ እኛን ለማሸነፍ እንደሚፈልግ እናውቃለን። ያ ያገኘነው ፈተና ለእሱም ዝግጁም ነን ብሏል። ዋንጫዎችን ለማስጠበቅ ተመልሰናል፣ ቦታችን ለማስጠበቅ ተመልሰናል እና ባለፈው ውድድር ዘመን ካደረግነው በላይ ጠንክረን ለመታገል አሁን ለዝግጁም ነን ብሏል። ይህ ስብስብ ራሱን ማሻሻሉን ለመቀጠል የሚያስችል አእምሮአዊ ጥንካሬ ያለው ሲሆን ገና የተሻለ ነገር ወደፊት እንዲመጣም እናምናለን ሲል ካላፊዮሪ ተናግሯል። ሚኬል አርቴታ በዓለም ዋንጫ አሸናፊ ተጫዋቾች ላይ አስተያየት ሰጠ። ለእነሱ እጅግ በጣም ደስ ብሎኛል። የፍጻሜ ጨዋታ ሲጠናቀቅ እያንዳንዱ ተጫዋች ደውዬ እንኳን ደስ አለ ካሉ የመጀመሪያ ሰዎች አንዱ መሆኔን አረጋግጥላቸዋለሁ። ተጫዋቾች የዓለም ሻምፒዮን ሲሆኑ ማየት ለየትኛውም አሰልጣኝ ልዩ ስሜት አለው ያለ ሲሆን 3 የዓለም ሻምፒዮኖች ወደ መልበሻ ቤታችን ተመልሰው ሲገቡ የተለየ ነገር ይዞ ይመጣሉ ብሏል። ከፍ ያለ የራስ መተማመን ልምድና እምነት ይዞ ነው የሚመለሱት። እነዚህ አጋጣሚዎች በዙሪያቸው ያሉት ሁሉን ያነሳሳሉ ብሏል። አርቴታ ሲቀጥልም በአርሰናል ሁልጊዜም ለተጫዋቾች እንደምናገረው ከቡድን አጋሮች በላይም እኛ ቤተሰብ ነን። ከኛ መካከል አንዱ አስደናቂ ነገር ሲያሳካ ሁላችንም በአንድነት እናከብራለን። እዚህ የገነባነው ባህል እሱ ነው ሲል ተናግረዋል። ታማኙ ቤን ጃኮብ ስለ ቡርኖ ጉማሬሽ የዝውውር ሁኔታና የክለቦቹ አቋም አዲስ መረጃን ይዞታል። ቤን ጃኮብ ሲናገር እንዲህ ይላል። ነገሩ ቡርኖ ጉማሬሽ ልምድ እስከማቋረጥ ወይም ለመጫወት እምቢተኛ እስከመሆን ድረስ ይደርሳል ብዬ ባልጠበቅም ተጫዋቹ ግን ከክለቡ የመልቀቅ ፍላጎት እንዳለው ለኒውካስትል በቀጥታ አሳውቋልም ብሏል። በዚህ ደረጃ አርሰናል የጉማሬሽን የመጀመሪያው ምርጫ ነው። አርሰናል የዝውውር ሂደቱ ማፋጠኑን እንደሚቀጥል ይጠበቃልም ብሏል። ነገር ግን ከኒውካስትል አንጻር ሲታይ ጉማሬሽን የመሸጥ ውሳኔ በስፖርት ዳይሬክተሩ ደረጃ ብቻ የሚወሰን ሲሆን በክለቡ ባለቤቱ ደረጃ የሚወሰን ነው ብሏል። ባለቤቶቹ የአካባቢ አጋር ካፒቴናቸውንና ከክለቡ በጣም አስፈላጊ ሰዎች አንዱን እንዲለቅ በመፍቀድ ለዝውውር ገቢያው መልእክት ማስተላለፍ ይፈልጉ እንደሆነ እስካሁን አልወሰኑም ብሏል። አርሰናል ያንን ሂደት ያከብራል ብዬ አስባለሁ። ኒውካስትል ጥብቅ አቋም ይዞ የሚቀርቡለትን ጥያቄዎች በሙሉ ውድቅ በማድረግ ጉማሬሽን አልሸጥም ካለ አርሰናል ፊቱን የሚያዞርባቸው ሌሎች ኢላማዎች ተጫዋቾችም አሉም ብሏል። ቤን ጃኮብ ሲቀጥል ከኒውካስትል ውስጡ ምንጮች እንደሰማሁት ከሆነ 85 ሚሊዮን ፓውንድ ሲደመር 15 ሚሊዮን ፓውንድ ተጨማሪ ክፍያዎች ወይም 90 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ ተጨማሪ ክፍያዎች ከቀረበ ጥያቄው ተቀባይነት ያለው ተደርጎ ይወሰዳልም ብሏል። ከአርሰናል በኩል ደግሞ ክለቡ በመጀመሪያም ደረጃ ከ75 እስከ 80 ሚሊዮን ፓውንድ የሚደርስ ጥያቄ ማቅረብ ቢያንስ የድርድር በር ለመክፈትና በዝውውሩ ዙሪያ ያለውን
በዝውውር ዙሪያ ያለውን ጥርጣሬ ለማስወገድ በቂ ነው ብሎ ያምናሉም ብሏል። አርሰናል እንቅስቃሴውን ያደርግ ይገኛል። ነገርም በመጀመሪያ ዋጋ ጥያቄ መጠን ላይ ትልቅ ትኩረት መስጠት አያስፈልግም ብዬ አስባለሁ። ይህም በዝውውር ገበያ ውስጥ የድርድር ሂደቱን አካል ብቻ ያደርጓል ሲል ቤን ጃኮብስ ተናግሯል። ፍራዝ ፍሌቸር ጆን ስቶንስ ወደ ለንደን የመዘወር ፍላጎት አለው አለ። ልምድ ያለው የእንግሊዝ ተከላካይ ፕሪሚየር ሊግ እግር ኳስ ህይወትም በዋና ከተማዋ ለንደን ለመቀጠል ዝግጁም ነው ተብሏል። አርሰናል ስቶንስ ከአሰልጣኝ ሚኬል አርቴታ ጋር ባለው ቅርበት ምክንያት በዝውውር ውድድሩ ላይ በጥቂቱ የተሻለ እድል እንዳለው ይታመናልም ተብሏል። ሆኖም ቼልሲም በውድድሩ ላይ በጽኑ አቋም ላይ ይገኛል ተባለ። ቼልሲዎች ስቶንስን በመሃል ተከላካይ እጩ ዝርዝራቸው ውስጥ አካተታል። ተጫዋቹን በዝቅተኛ ወጪ የሚጠይቅና ለስብስባቸው አመራርነት እንዲሁም የፕሪሚየር ሊግ ልምድን የሚያመጣ አድርገው ይመለከቱታልም ተብሏል። ስለሆነም አርሰናል አሁን ላይ ከቼልሲ ጋር ሆን ጆን ስቶንስን ለማስፈረም ትልቅ ፉክክር ይገጥማልም ተብለዋል። ስፔን ብራዚል በወጣው አዲስ ዘገባ መሰረት ማንቸስተር ሲቲና አርሰናል የፍላሚንጎን ተስፋ ሰጪ ተጫዋች ካዋፓቡናን ለማስፈረም በሚያደርጉ ጥረት ቀጣዩን እርምጃ ወስደዋልም ተባለ። የ15 ዓመቱ አማካይ ላይ ያለው ፍላጎት የጨመረ መጣቱም የተጫዋቹ ቤተሰቦች ወደ አውሮፓ በመጓዝ አሁን ላይ ከአርሰናል ምናልባትም ከማንቸስተር ሲቲ ጋር ለመስማማት ዝግጁም ናቸው ተብለዋል። የጀርመኑ ክለብ የሃምቡርግ የፋይናንስ ኃላፊ ኤሪክ ኡቬር ከፋቢዮ ቬራ በአንዱ ረጃጅም የመረጃ ዳቶች የተደገፈ ግልጽ የፋይናንስ ጥያቄ ለአርሰናል ማቅረባቸውንም አረጋግጧል። በጀርመን የሚገኘው የክለቡ የልምድ ካምፕ በደጋፊዎች መድረክ ላይ የተናገሩት ሁቨር አርሰናል እስካሁን ምላሽ አለመስጠቱንም ገልጸዋል። ሚኬል አርቴታ ባለፉት ወራት በርካታ የአማካይ ቦታ አማራጮችን ተመልክቷልም ተብሏል። ከነዚህም መካከል በቅርቡ ከዌስትሃም ዩናይትድ ወደ ቶተንሃም የተቀላቀለው ማቲያስ ፈርናንዴዝ በርንማውዝ በዚህ ክረምት ለዝውውር ዝግጁ አይደለም ያለውን አሌክስ ስኮት ይገኙበታልም ተብሏል። አርሰናልና ቼልሲ የካይዶግ ስፕሊቱን የ17 ዓመት አማካይ አዳም ሁርማንን በቅርበት መከታተላቸውን ቀጥሏል ተባለ። ተጫዋቹ ለረጅም ጊዜ ታለመ ትልቅ ተስፋ ያለው ተጫዋች ተደርጎ ይወሰዳል። የዩክሬን ከ17 ዓመቶች ብሔራዊ ቡድን ተጫዋች በስፔን በጣሊያንና በቼክ ሪፐብሊክ ከሚገኙ ክለቦችም ፍላጎትን ስቧልም ተብሏል። ኤክራም ኮኑር በወጣው አዲስ ዘገባ መሰረት አርሰናል የሪያል ሶሲዳድን አጥቂ ሚኬል ኦያርዛባልን እጩ ተጫዋች ዝርዝር ውስጥ አካቶታል ተባለ። ጁሊያን አልቫሬዝ የአርሰናል የመጀመሪያ ምርጫውን የቀጠለ ሲሆን ኦያርዛባል ግን ከሪያል ሶሲዳድ መውጣቱ ሙሉ በሙሉ አልጸደቀም ተብሏል። የስፔን ብሔራዊ ቡድን ተጫዋች ለክለቡ ያለው ፍቅር ቢገልጽም እስከ 75 ሚሊዮን ዩሮ ውል ማፍረሻ ስላለው ሶሲዳዶች ተጫዋቹን ለማስፈረም የሚፈልግ ክለብ ካለም ይህንን ዋጋ ከፍሎ ማስፈረም ይችላልም ተብሏል። አርሰናል አሁን ለስፔን አጥቂ ለማስፈረም ፍላጎት ቢኖርም ይህን ያህል ዋጋ ግን ለተጫዋቹ ለማቅረብ ዝግጁም አይደለም ተብለዋል። የክለባችን የግራ መስመር ተመላላሽ ጋብሪኤል ማርቲኔሊ ሊሸጥ እንደሚችል ስለሚወሩት ወሬዎች በድጋሚ ምላሽ ሰጠ። እውነቱን ለመናገር እኔ የአርሰናል ተጫዋች ነኝ፣ በዚህም እጅግ በጣም ኮራለሁ ብሎ ይህንን ባጅ መልበስ ለእኔ የሁሉም ነገር ትርጉሙ ነው ብሏል። ወሬያችሁ ነው ያለው፣ ነገርም ትኩረቴ ምንም አልተቀየረም ብሏል። ከአርሰናል መውጣት አሁን ላይ አልፈልግም፣ ለዚህ ክለብ ለቡድን አጋሮችና ደጋፊዎቻችን መታገልን መቀጠል እፈልጋለሁ ብሏል። በአንድነት ልዩ ነገር ገንብተናል፣ አሁንም የምሰጠው ብዙ ነገር እንዳለኝ ይሰማኛልም ብሏል። በአርሰናል እስካለው ድረስ የአርሰናል ማሊያ በለበስኩ ቁጥር ያለኝን ሁሉ መስጠትን ይቀጥላለሁ። በቀጣይ ዓመትም በዚህ ስብስብ ውስጥ እንደምቀጥል ባለ ሙሉ ተስፋ ነኝ ሲል ጋብሪኤል ማርቲኔሊ ተናግረዋል። የቀድሞ ሊቨርፑል ተከላካይ ጄሚ ካራጋር አርሰናል ባለፈው ክረምት ዋንጫ ሲያሸንፍ የነበረውን የዝውውር ውሳኔ መስጠት ቁርጠኝነትና ቅልጥፍና አሁን ላይ እንደጎደለው ያምናል። አርሰናል ሊጉን ካሸነፈ በኋላ ተጫዋቾችን አሽቶ እያዩ ሳያስፈርሙ የመቶ አሮጌ ልማዳቸው ላይ ተመለሱ ይመስለኛል ሲል ካራጋር ለዘሰን ተናግሯል። ባለፈው ውድድር ዘመን አርሰናል አንድ ተጫዋች ሲፈልግ ወዲያውኑ ሄዶ ዝውውር ያጠናቀቅ ነበር። በዚህኛው ውድድር ዘመን ግን ወሳኝ እርምጃዎችን ሲያወስዱ ተጫዋቾችን በመቃኘት ብቻ ደስተኛ የሆኑ ይመስለኛልም ብሏል። በተጨማሪም የቀድሞ ተጫዋችና አቅራቢ አርሰናል ከፕሪሚየር ሊግ ሻምፒዮን የሚጠበቀውን የአእምሮ ጥንካሬ እያሳየ ስለመሆኑ ጥያቄም አቅርቧል። የሊጉ ሻምፒዮኖች በዚህ መልኩ ነው እንደሚንቀሳቀሱ ሲል ጄሚ ካራጋር ይጠይቃል። ሊጉ ማሸነፋቸው አርሰናልን በዝውውር መስኮቱ የበለጠ ጨካኝና ቁርጠኛ ያደርገዋል ብዬ አስቤም ነበር። በዚህ ሁኔታ ግን ዝውውሮችን እስከ መጨረሻው አጠናቆ የመጨረስ ረገድ ያንን የሻምፒዮኔት አእምሮ ጥንካሬ እያየሁ አይደለም ሲል ጄሚ ካራጋር ተናግረዋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ። እንወዳችኋለን።